የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? ጤንነት እንዴት ይጠበቃል? ጨለማ እንዴት አለፋችሁ? ከጥሩ እንቅልፍ ምኝታ በአካባቢያችን ሰላም አደርንና መልካም ቀን ይሆኑልን። የቴክኒክ ባለሙያችን ሮኒን ደሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደጉነን። ያለን ፕሮግራም የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ እንዲሁም ቃለ ምልልሳለን። እስኪ ዜናውን እናስቀድም። ካዘጋጁ ሰጠኝ ዘመነን። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ከአሜሪካ ጋር የማያቋርጥ ግንኙነት ያላት መሆኑን ገለጹ። የእስራኤል አየር ኃይል በሊባኖስ የራድዋን ኃይል አዛዥ ማሌክ ብሉትን መደምሰሱን አንድ የሂዝቦላ ምንጭ አረጋገጠ። በእስራኤል ትምህርት ቤቶች የተማሪዎች ስነ ምግባር ጉድለት እየጨመረ መምጣቱ አሳሳቢ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሲካሄድ የቆየው ጦርነት በቅርቡ ይጠናቀቃል የሚል እምነት ያላቸው መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ከአሜሪካ ጋር የማያቋርጥ ግንኙነት ያላት መሆኑን ገለጹ። ጠቅላይ ሚኒስትሩ በትላንቱ የካቢኔ ሚኒስትሮች ስብሰባ ወቅት ባሰሙት ንግግር እስራኤልና አሜሪካ የማያቋርጥ ግንኙነት እንዳላቸውና እሳቸውም ከፕሬዝዳንት ትራምፕ ጋር ቀን በቀን እንደሚወያዩና በሁለታቸው መካከል ሙሉ ትብብር መኖሩን ገልጸዋል። እንዲሁም በኢራን ጉዳይ ምንም አዲስ የሚያስደንቅ ነገር እንደማይኖርና ዋናው ዓላማ ኢራን ያብላላችውን የኡራኒየም ንጥረ ነገርና ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ማድረጉ ላይ ትኩረት የሚሰጠው መሆኑን ገልጸው በመካከለኛው ምስራቅ ለሚፈጠሩ ማናቸውም የደህንነት ችግሮች የጦር ኃይሉ ዝግጁ መሆኑን ገልጸዋል። እስራኤልም ከመቼውም ጊዜ በላይ ጠንካራ ሀገር እንደሆነችና ኢራንና አጨብጫቢዎቿ መዳከማቸውን ኔታንያሁ ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ይህን ይበሉ እንጂ እስራኤልና አሜሪካ በአንበሳው ዘመቻ ካስቀመጧቸው 4 የጦርነት ግቦች መካከል አንዳቸው ሙሉ በሙሉ አለመሳካታቸው ይታወቃል። ጠቅላይ ሚኒስትር ኔታንያሁ ሳይቀሩ የቀሩ ጉዳዮችን አንድም በዲፕሎማሲያዊ መንገድ አሊያም እንደገና ጦርነቱን በማደስ እናሳካቸዋለን ማለታቸው ይታወሳል። በጦርነቱ ተቀምጠው ከነበሩ ግቦች መካከል የኢራንን የኒውክሌር ማብላያዎች ሙሉ በሙሉ ማውደም፣ የኢራንን አስተዳደር መቀየር፣ ኢራን ለሽብርተኛ ድርጅቶች የምትሰጣቸውን ድጋፎች ማስቀረትና የረዥም ርቀት ተወንጫፊ ባሊስቲክ ሚሳኤል እቅዷን ማስተው የሚሉት ናቸው። ምንም እንኳ ከ2 ወራት በፊት በነበረው ጦርነት ኢራን ብዙ ጉዳት የደረሰባት ቢሆንም እስራኤልና አሜሪካ እናሳካቸዋለን ካሏቸው 4 የጦርነት ግቦች መካከል አንዱ እንኳ ሙሉ በሙሉ አልተሳካም። ኢራን አሁንም የተብላላ የኡራኒየም ማዕድን በእጇ አለ። የአያቶላዎች አስተዳደር አልተቀየረም። ሚሳኤል የመተኮስ አቅሟ ሙሉ በሙሉ አልተሟጠጠም። እንዲሁም ለሂዝቦላና ሌሎች ጸረ እስራኤልና ጸረ አሜሪካ እንቅስቃሴ ለሚያደርጉ ድርጅቶች የምትሰጠውን ድጋፍ አላቋረጠችም። የእስራኤል አየር ኃይል በሊባኖስ የራድዋን ኃይል አዛዥ ማሌክ ብሉትን መደምሰሱን አንድ የሂዝቦላ ምንጭ አረጋገጠ። የራድዋን ኃይል የሂዝቦላ ዋና የጦር ኃይል ሲሆን የእስራኤል መከላከያ ሰራዊት ትላንት በሊባኖስ ዋና ከተማ ቤይሩት በራድዋን የጦር ማዘዣ ላይ እርምጃ መውሰዱ ይታወቃል። አንድ የእስራኤል ባለስልጣን ለቃል አቀባያችን ኢታይ ብሉሜንታል እንደገለጹት እስራኤል ትላንት በቤይሩት የሂዝቦላ ራድዋን ኃይል ማዘዣ ላይ እርምጃ ስትወስድ ከአሜሪካ ጋር ተመካክራ ነው ብለዋል። በራድዋን የጦር ማዘዣ ላይ እርምጃ የተወሰደው በእስራኤል መንግስት ፖሊሲ መሰረት ለሀገሪቱ ያለውን የደህንነት ስጋት ለማስቀረት ሲሆን ጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትር እስራኤል ካጽም የፈቀዱት ነው ተብሏል። እስራኤል በሂዝቦላ ራድዋን የጦር ማዘዣ ላይ ትላንት እርምጃ መውሰዷ ሊፈርስ ጫፍ ላይ የደረሰውን የተኩስ አቁም ስምምነት ከነጭራሹ ይጥሰዋል የሚል ስጋት ማሳደሩ ተጨምሮ ተገልጿል። ይህ በእንዲህ እንዳለ ሂዝቦላ ወደ ሰሜን እስራኤል የጦር መሳሪያዎችን መተኮሱን አላቋረጠም። የእስራኤል መከላከያ ሰራዊትም የሂዝቦላን ጥቃት መመከቱንና በደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ ነው። የእስራኤል መከላከያ ሰራዊት በሰሜን ጋዛ ሽብርተኞችን መሰረተ ልማቶችን ማፈራረሱ እንደቀጠለ ነው ተባለ። መከላከያ ሰራዊቱ በሰሜን ጋዛ ቤት ኻኑን በተባለው አካባቢ የሐማስና ተባባሪዎችን የሽብር መሰረተ ልማቶች አፈራርሶ መጨረሱን በቅርብ ቀናት ውስጥ ያስታውቃል ተብሎ ይጠበቃል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻልነው ኡግዳት ጋዛ የተሰኘው ክፍለ ጦር በቤት ኻኑን ለሽብር መፈጸሚያ ሲውሉ የነበሩ ህንፃዎችና ዋሻዎችን በምህንድስና መኪናዎች አፈራርሷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ለጋዛ ሰርጥ ያቋቋሙት የሰላም ምክር ቤት ስራውን በተገቢው ሁኔታ እያከናወነ አይደለም ተብሏል። ሐማስም ቢሆን የጦር መሳሪያ ትጥቁን ለመፍታትና ስልጣኑን ለሙያተኞች ቡድን ለማስረከብ ፈቃደኛ አይደለም ተብሏል። ሐማስ በተስማማበት ውል ያልቆመው ጊዜ ለመውሰድና እንደገና ራሱን የጦር መሳሪያ ትጥቅ ለማደራጀት መሆኑ ተገልጿል። በዚህ ምክንያትም የሐማስን ድርጅት የጦር መሳሪያ ትጥቅ ለማስፈታት የእስራኤል መከላከያ ሰራዊት እርምጃ ከመውሰድ የማይቆጠብ መሆኑ ተገልጿል። የእስራኤል መንግስትም በዛ ወቅታዊ ሁኔታ እየመከረ መሆኑ ይነገራል። በእስራኤል ትምህርት ቤቶች የተማሪዎች ስነ ምግባር ጉድለት እየጨመረ መምጣቱ አሳሳቢ ነው ተባለ። በግባት ሀይም ይሁድ ሚሽጋብ በተባለው ትምህርት ቤት ትላንት አንድ የአራተኛ ክፍል ተማሪ ወደ መምህሯ መጥረጊያና ወንበር በመወርወሩ የተማሪውን የስነ ምግባር ጉድለት በመቃወም ዛሬ ትምህርት ዘግይቶ በ10 ሰዓት ይጀምራል። ተማሪው ወደ መምህሯ መጥረጊያ፣ ወንበር፣ ማስቲሽና የወረቀት ማያያዣ ከመወርወሩ ባሻገር በመቀስ በማስፈራራት በተቀረጸ ሹል እርሳስ የእጇን መዳፍ ወቅቷል ተብሏል። በእስራኤል የተማሪዎች የስነ ምግባር ጉድለት እየጨመረ መምጣቱ አሳሳቢ መሆኑ ይታወቃል። ከሳምንት በፊትም በሞዲን ከተማ አንድ ተማሪ 3 መምህራንን ማጥቃቱ ይታወሳል። የተማሪዎችን ስነ ምግባር ለማሻሻል ወላጆች፣ መምህራን፣ መንግስትና ሌሎች ግብረሰናይ ድርጅቶች በትብብር ብዙ መስራት የሚጠበቅባቸው መሆኑ ይነገራል። መምህርነት የተከበረ ሙያና ትውልድ የሚቀረጽበት ስራ ቢሆንም በእስራኤል ያለው የተማሪዎች የስነ ምግባር ጉድለትና ለመምህራን ብዙ አመች ሁኔታዎች ባለመኖራቸው በርካታ መምህራን ስራቸውን እየለቀቁ በሌላ የስራ ገበታ እየተሰማሩ መሆኑ ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሲካሄድ የቆየው ጦርነት በቅርብ ይጠናቀቃል የሚል እምነት ያላቸው መሆኑን ገለጹ። ፕሬዝዳንት ትራምፕ ለሪፐብሊካን ፓርቲ የጆርጂያ ግዛት እጩ የምርጫ ተወዳዳሪዎች በኢንተርኔት አማካኝነት ባደረጉት ንግግር የኢራን ጦርነት በቅርቡ ይጠናቀቃል ብዬ አምናለሁ። ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን መፍቀድ የለብንም። ብዙ ሰዎችም ይህን ሀሳብ ይረዳሉ ብዬ አስባለሁ። በኢራን እኛ የምናደርገውን ነገር የሚረዱ አሉ። በዚህ ምክንያትም ጦርነቱ በፍጥነት ሊያበቃ ይችላል ብለዋል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ የአሜሪካና ኢራን ሁኔታ ፍጹም ያለየለትና ብዙዎችን ግራ እያጋባ የመጣ ጉዳይ ሆኗል። ፕሬዝዳንት ትራምፕ በኢራን ጉዳይ በየጊዜው የሚሰጧቸው መግለጫዎች እርስ በርስ የሚቃረኑና የኢራን መሪዎችም የአሜሪካን ጥያቄ ሙሉ በሙሉ አለመቀበላቸው ይገለጻል። በሌላ በኩል ደግሞ ድርድር እንዳለ ይነገራል። አንዳንዴ ደግሞ አሜሪካና የኢራን ጉዳይ ተባብሶ ጦርነቱ ሊታደስ ነው ይባላል። በአጠቃላይ በአሜሪካና ኢራን መካከል ያለው ድርድርና ቀጣይ ሁኔታ ወደ የት እንደሚያመራ አስቀድሞ መተንበይ አስቸጋሪ ነው ተብሏል። ስፖርት። በእስራኤል ሊጋታል ትላንት ቤታር ኢየሩሳሌም ተጋጣሚውን ሃፖኤል ቴልአቪቭን በማሸነፍ መሪነቱን በ70 ነጥብ እንዳስጠበቀ ቀጥሏል። አፖኤል ቤርሸባን በተመሳሳይ ሁኔታ አሸንፎ በ69 ነጥብ ሁለተኛ ሆኖ ተከታዩን ደረጃ ይዟል። ማካቢ ቴልአቪቭ ደግሞ ሶስተኛ ደረጃን ይዟል። ይህ በእንዲህ እንዳለ በአውሮፓ ሻምፒዮን የግማሽ ፍጻሜ ጨዋታ የፈረንሳዩ ፓሪስ ሳን ጀርመን ተጋጣሚውን ባየር ሙኒክን በማሸነፍ ለዋንጫ ሽሚያ አልፏል። ፓሪስ ሳን ጀርመንን ከትላንት ወዲያ ያሸነፈው አርሴናል በዚህ ወር መጨረሻ ግንቦት 30 ቀን ዋንጫ ለማንሳት ይጫወታሉ። ይህ በእንዲህ እንዳለ በአውሮፓ ሊግ ዛሬ 2 የደርሶ መልስ ጨዋታዎች ከምሽቱ 10 ሰዓት ጀምሮ ይካሄዳሉ። በመጨረሻም የአየር ንብረት ትንበያ የሩቅ ዛሬ ጀምሮ ደረጃ በደረጃ እየሞቀ ይሄዳል ብለዋል የዘርፍ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴልአቪቭና አካባቢዋ 21፣ በሃይፋና አካባቢዋ 21፣ በብኤርሸባና አካባቢዋ 24፣ በኤላትና አካባቢዋ 28 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ዘመነ ለጠዋት ዜና እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ ሙዚቃ የተከበራቸው አድማጮች የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንመለከታለን። የእስራኤል ሀዮም ጋዜጣ እንደዘገበው የእስራኤል ስጋት በዋሽንግተንና በቴህራን መካከል እየተቋጨ ባለው ገና ለፍጻሜ ባይደረስም ስምምነቱ ለእስራኤል በጣም ጥሩ አይደለም ይላሉ። ሲቀጥል የአሜሪካ ቤተ መንግሥት በሚያወጣው መግለጫ
ተንታኞች፣ ዘጋቢዎች እንደሚናገሩት ከሆነ በፋርስ ባሕረ ሰላጤ ጦርነቱ አብቅቷል የሚሉትን ስህተት ነው ይላሉ። ጋዜጠኛው የትራምፕን አዲስ ስምምነት በኢራን አገዛዝ ድርድሩን ተስማምቶ ለመፈረም አንድ ሳምንት ብቻ ቀርቷል የሚል ትራምፕ የጊዜ ገደብ አወጡ። ዘጋቢዎች እንደሚገልጹት ከሆነ በአሁኑ ጊዜ ኢራን ውስጥ ህዝቡ የምግብ የመድኃኒትና የሕክምና መሳሪያዎች እጥረት አጋጥሞታል። በጣም ከባድ ችግር ተከስቷል በኢራን ውስጥ ነው የሚለው። አማራጮች ሁሉ ክፍት ብለው ሳይቋጩ ስምምነት ላይ አልፈረሙም፣ ገና ነው ይላል። የተለያየ አስተያየቶች በተለይ ይህ ድርድር በአሜሪካና በኢራን መካከል ያለው ድርድርና ጦርነቱን ለመጨረሻ ጊዜ ለማቆም ያለው ውጤቱ ስምምነቱ እስራኤልን ደህንነት ይጎዳ ይሆን የሚለው በጣም አሳሳቢ ስለመሆኑ ነው እየተናገሩ ያለው። በመሰረቱ ባለፉት ቅርብ ቀናት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለዚህ ተኩሱን ጦርነቱን ለመጨረሻ ጊዜ ለማስቆም የሚሉ ዋና ዋና መሰረተ ጥያቄዎችን ለአሸማጋይዋ ለፓኪስታን አስተዳደር አስተላልፏል። ይህንን ለዚህ ምላሽ ገና ኢራን መልስ ባትሰጥም የተለያዩ ዜና ምንጮች እየዘገቡ ያሉት መረጃዎች እንደሚጠቁሙት ከሆነ በዛሬው ዕለት የኢራን ምላሹን ለአሸማጋይዋ ፓኪስታን ነው ሁለቱ ወገኖችም የሚያቀርቡ ዛሬ ታቀርባለች ተብሎ ይጠበቃል ነው ያለው። እዛም በብዛት ጋዜጦች ዛሬ ያሉት አራት ጋዜጦች እስራኤል ሃዮም፣ ሃሬጽ፣ የዲዮት አህሮኖት፣ ማሪቭ የዘገቡት በመጀመሪያ ገጻቸው ላይ እስራኤል የሂዝቡላ ሊባኖስ ውስጥ የሂዝቡላ ድርጅት ከፍተኛ ጦር አዛዥ አጠቃች ይላል። ይህ ሁኔታም ዋና ራድዋን የተባለው ቀንደኛ የሂዝቡላ ጦር አዛዥ ክፍል ተገሏል የሚሉ ዜናዎች አሉ። ግምታዊ ነው፣ እስካሁን አልተረጋገጠም። ለመሆኑ እውነት ከሆነ የአርዶዋን ጦር ኃይል ሂዝቡላ አሸባሪ ድርጅት ከፍተኛ የማጥቃት ከፍተኛ እውቀት ሙያዊ የሆነ ጦር ክፍል ሲሆን ዋና ዓላማው እስራኤል ሰርጎ መግባትና በሰሜኑ ክፍል በጋሊል የሚገኙ እስራኤላውያን ሰፈሮች ጦር ለመውረር እና ለመቆጣጠር እንዲሁም ሰርጎ ድንበር ጥሶ በመግባት እስራኤላውያን ንጹሐን ዜጎችም ሆነ ወታደሮችን ጠልፎ ለመውሰድ ሲሆን ይህ የጦር ክፍል የከፍተኛ የሰለጠነ ኃይል ሲሆን በዋናነት የሰለጠነበት ሰው አልባ አውሮፕላኖችን እና ጸረ ታንክ ሮኬቶችን ተኳሽ ሲሆን በሰሜናዊ ማህበረሰብ ላይ በእስራኤላውያን ከፍተኛ ስጋትን ይፈጥራል። የእሱ አዛዦች በእስራኤል መከላከያ ሰራዊት አባልነት አካል በብዙ ጊዜ ለመግደል በጣም ጥረት ሲያደርግ እንደቆየ ነው። በደቡብ ቤይሩት በአድሃያ ሰፈር ትናንት ምሽት ሂዝቡላ ድርጅት የጦር ክፍል አዛዡ ተገሏል የሚለው ግምት እንዳለ ነውና በዚህ ዙሪያ ነው የዘገቡት የዛሬ ጋዜጦችም ሁሉም። በዚህ ላይ ሌሎች ደግሞ የሃሬጽ ዕለታዊ ጋዜጣ የተመለከተው እስራኤል ሂዝቡላ ድርጅት ከፍተኛ ጦር አዛዥ አጠቃች፣ ትራምፕ ከኢራን ጋር ስምምነትን
ለመፈራረም ፍላጎት አላቸው ነው ያለው ይኸው ጋዜጣ። በሌሎችም ርዕሰ ጉዳዮችም ተመልክቷል። የዲዮት አህሮኖት ዕለታዊ ጋዜጣ ደግሞ የተመለከተው ስራው አላለቀም፣ አልተቋጨም ይላል። ገና ነው ይላል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለዚህ ጦርነቱን ለማስቆም ለመጨረሻ ጊዜ ያቀረቧቸው ዋና ዋና ነጥቦቹ ይላል ኢራን ውስጥ የሚገኘው የጀምላ ጨራሹ የኒውክሌር ቦምብ ማበልጸጊያ ንጥረ ነገሮችን ዩራኒየም ይባላል። ይህንን ካላት በእጇ ከሚገኘው ንጥረ ነገር 60 በመቶ ያህሉ በውጭ ሀገር ለውጭ አካል ታስረክብ የሚል ነው። የቀረው 40 በመቶ ያህል ደግሞ ያው እሷ ጋር ይቆይ። ይሄ ደግሞ እስራኤል ፍላጎቷ ምንድነው? የጀምላ ጨራሽ ኒውክሌር ቦምብ ከቴውንም በኢራን መያዝ የለባትም፣ መጥፋት መወገድ አለባት የሚል ጥያቄ ነው ያላት እስራኤል። ሌላኛው ዋና ነጥብ ትራምፕ ያቀረቧቸው የኢራን ኒውክሌር ለመገንባት የማበልጸግ ስራዋን ተወት አድርጋ ለ15 ዓመት ያህል ታቋርጥ የሚል ነው። እዛ ደግሞ በሶስተኛ ደረጃ የቀረበው ከኢራን ላይ የተጣለው ማዕቀብ ጭራሹን ይሰረዝ የሚል ሀሳብ ነው። እዛ ደግሞ እስካሁን አከራካሪ የሆነው በሆርሙዝ ባህር ወሽመጥ ላይ ያለው ደረጃ በደረጃም ክፍት ይሆን የሚል ሀሳብ ቀርቧል። ይህን ለእነዚህ ጥያቄዎችም ኢራን ዛሬ መልስ ትሰጣለች ተብሎ ይጠበቃል። በጣም ደግሞ አከራካሪ ሆነው አሁን በዚህ በጦርነት ምክንያት ብዙ ጥፋት የደረሰባት ኢራን አሜሪካ ትካሰን የገንዘብ ካካሾ ጥያቄዋን አጠናክራ አቅርባለች ነው የሚለው የዲዮት አህሮኖት ጋዜጣ። ሌላው ትናንት ማምሻውን ባልተጠበቀ በተገረመ ሁኔታ የእስራኤል መከላከያ ሰራዊት የጦር ኃይል የአየር ኃይሉ በሊባኖስ ዋና ከተማ ቤይሩት ደቡባዊ አካባቢ የሂዝቦላ ድርጅት አባላት እና መላ ማህበረሰባቸው የሚንቀሳቀሱበት አካባቢ ላይ በተጣለ ቦምብ ጥቃት የራድዋን የተሰኘው ጦር አዛዥ ተገሏል፣ ተሸኝቷል የሚል ግምት እንዳለ ነው። እንግዲህ የመረጋገጫ የሆነ እውነተኛ ዜና በቀጣይነት ይደርሳል። ተርፎ ዳነ ሙቷል የሚለው ሁኔታ ይታወቃል ተብሎ ይጠበቃል ያለው። ሌላው የፖለቲካ የተመለከተ ዘገባ አለ። በዚሁ የዲዮት አህሮኖት ጋዜጣ ላይ እንደሚለው ጭንቀት፣ ውጥረት አለ። ውጥረቱ በሊኩድ ፓርቲ አሳሳቢ የሆነበት ሁኔታ በኢራን ላይ የተካሄደው ጦርነት ግቡን ካልመታ የሊኩድ ፓርቲ የህዝቧ ደጋፊ መራጭም ይቀንሳል፣ በቂ ከህዝብ ዘንድም ብዙ የሚጠበቀው ድጋፍ ላያገኝ ይችላል የሚል ስጋት አለ። ውጥረት እንዳለ ነው የሚናገረው። እንግዲህ ከቴውንም ለእስራኤል ደህንነትም በጣም አሳሳቢ የሆነችው የኢራን ጉዳይ ያሉት የተነደፉት እቅዶች ላይ ግብ ተመቱ ትልቅ የፖለቲካም ውጤት ይባላል። ግን የተጠበቁ እቅዶች ሁሉ ካልተፈጸሙ ግን የፖለቲካ ክስረትን ያስከትላል የሚል ውጥረት መኖሩን ጋዜጣው ተመልክቷል። ማሪቭ ዕለታዊ ጋዜጣ በትናንትናው ዕለት በደቡብ ሊባኖስ 3 የእስራኤል ወታደሮች
ያለ ሰው የሚበር ድሮን ጥቃት ቆሰሉ ይላል። እነሱም የቆሰሉት ትናንት ጠዋት ላይ ሁለት ወታደሮች በመካከለኛውና በቀላል ሁኔታ ቆስለዋል። አንድ ወታደር ግን ትናንት ከቀትር በኋላ በተመሳሳይ ጥቃትም በከባድ ሁኔታ መቁሰሉና ይሄ ሁኔታ ደግሞ ለወላጆቻቸው ተነግሯቸዋል ነው የሚለው። ያ ድርድርን በተመለከተ ኢራንና አሜሪካ እየተግባቡ ያሉበት ሁኔታ ገና አልተቋጨም። በመጨረሻ ያቀረቧቸው ጥያቄ ስምምነት ላይ ደርሰው ለመፈረም በጣም ከባድ የሆነ ጥያቄ ነው የሚለው። እንግዲህ ድርድሩ አሁንም እንደቀጠለ ነው። በፓኪስታን አሸማጋይነት ነው እያካሄዱ ያሉት። ግን ገና ናቸው፣ ስምምነት ላይ አልደረሱም ይላል ትራምፕ እያሉት ስምምነት ላይ እንፈራረማለን የሚል እምነት ተስፋ እንዳላቸው መናገራቸው ነው። ይኸው ጋዜጣ ኢዲዮት አሮኖት የተመለከተው። እንግዲህ ማሪብም የተመለከተው በእንዲህ ያለ ከብዙ በጥቂቱ የጋዜጦች አምድ ዘገባ እስከዚሁ ሆነ። የተከበራቸው አድማጮቻችን ከዚህ በመቀጠል ወቅታዊ ዘገባ እናቀርባለን። ከባልደረባ የሰጠኝ ዘመነ ጋር ሰጠኝ። እንግዲህ የእስራኤል የአየር ኃይል ትናንት ምሽት በሊባኖስ ዋና ከተማ ቤይሩት በፈጸመው ጥቃት የሂዝቡላን ሽብር ፈጣሪ ድርጅት ጦር ክፍል ዋና አዛዥ ነው የሚባልለት ራድዋን ተገሏል የሚል ዜና እንዴት ነው? ምን ያህል የተረጋገጠ ነው? እውነት ነው? እስካሁን ጋዜጦችም የዘገቡት ግምታዊ በሆነ ሁኔታ ነበረና እንዴት ነው? አዎ ጋዜጦች እንግዲህ ያው ምሽት ላይ ስለሚታተሙ አሁን ጠዋት በዜናም እንደተመለከት ነው የአንድ ሂዝቦላ ድርጅት ምንጭ አረጋግጧል እንደተባለው የራድዋን አዛዥ ማሌክ ብሉት እንደተደመሰሰ ነው የሚነገር። እስራኤል እንግዲህ ይህን እርምጃ የወሰደችው ያው ካለው ወቅታዊ ሁኔታ የሂዝቦላ ድርጅትም አርፎ አልተቀመጠም፣ የተኩስ አቁም ስምምነቱን አላከበረም። ስለዚህ እርምጃ መውሰዱ አስፈላጊ በመሆኑ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽም ጉዳዩን እንደሚያውቁና ከአሜሪካ ጋር በትብብር እንደሆነ አንድ የእስራኤል ባለስልጣን የገለጹበት ሁኔታ አለና እንዲያውም ዘግይቷል ነው ምል። በእኔ በኩል የራድዋን ጦር አዛዥ ብቻ ሳይሆን ጠቅላላ የሂዝቦላ ድርጅት አዛዥም ዋናው ናኢም ካሰምም ልክ እንደ ናስራላ መደምሰስ ነበረበት እና እስካሁን እስራኤል ይህንን እርምጃ ለምን እንዳልወሰደች ግልጽ አይደለም። ምክንያቱም የሂዝቦላ ድርጅት ካልወደመ ከዛ አካባቢ ካልጠፋ የእስራኤል ሰላምና ደህንነት የሚጠበቅ መስሎ አይታይም። በየጊዜው በሚደረጉ ዘመቻዎችም ውጤት ይመጣል የሚል እምነት የለኝም። በእኔ በኩል ጠበቅ ያለ እርምጃ ተወስዶ ልክ የኢራን መሪዎች እንደተደመሰሱት የሂዝቦላም የቀድሞ አዛዦች እንደተደመሰሱት አሁንም ቢሆን የዛ አይነት እርምጃ እስራኤል በየጊዜው ካልወሰደች የሂዝቦላ ድርጅት አርፎ የሚቀመጥ መስሎ አይታይምና ጥሩ እርምጃ ነው የሚል እምነት አለኝ ለእስራኤል ደህንነት መጠበቅ። እናንተ እንዴት ታየዋለ? ያው ካልከው እኔም እስማማበታለሁ ሰጠኝ። እንግዲህ ወደ 2 ዓመት ሊሆን ነው ባልሳሳት እንግዲህ ለብዙ ጊዜ የሂዝቦላ ሽብር ፈጣሪ ድርጅት ዋና ጸሐፊ ዋና መሪ ሆኖ የቆየው ሐሰን ናስራላ ካለበት ምድር ውስጥ ካለበት ከተደበቀበት ቦታ ላይ በአየር ጥቃትም ተሸኝቷል፣ ተወግዷል፣ ተረሽኗል። ይህን ተከትሎ ደግሞ የእሱን የሚተካ ዋና ጸሐፊ ናኢም ካሳም ደግሞ አለ። እንግዲህ የእሱ የዛም የቀድሞውን መሪ እጣ ፋንታም ውስጥ ይሄ ሁሉ የሚጠይቀው ሁኔታ ነው። ምን ያህል
ቦታ መረጃ ያለበት ቦታ በማይታወቅ ከእስራኤል ዓይን ርቆ የተደበቀበት ቦታ ቢታወቅ ኑሮ እስካሁን ይወገድ ነበረ። ግን ምናልባት እንዳልከው በቀጣይነት መቼም ሰላም የማይፈልግ አካል በዚህ ምድር ብዙ አይኖርም። ወዲያው እርምጃ ይወሰድበታል። ሰላም ነው ለሰው ልጅ አይደለም አስፈላጊ ሆነ። እንግዲህ አሁን እሺ እስራኤል ጠላት ብላ ማየት ያለባት አሁን ጠላት ወዳጅ የማይሆንበት ሁኔታ ነው። የሂዝቦላ ድርጅትም ለእስራኤል ወዳጅ ሊሆን የሚችልበትን ሁኔታ እያየን አይደለም። ከ1980 ዓ.ም ጀምሮ የሂዝቦላ ድርጅት ጸረ እስራኤል እንቅስቃሴውን እንደቀጠለ ነው። የሐማስ ድርጅትም በተመሳሳይ ሁኔታ። ስለዚህ ጊዜ እየወሰዱ ራሳቸውን እያደራጁ መጥተው የእስራኤልን ሰላምና ደህንነት ስጋት ውስጥ ከሚጥሉ አስቀድሞ እርምጃ መውሰዱ ለእስራኤል አዋጭ ነው። እንደዛ ካልሆነ እነዚህ ድርጅቶች አርፈው የሚቀመጡ መስሎ አይታየኝም። ሻየው ትክክል ነህ። በእርግጥም እኮ በቅርብ ርቀት በሰሜኑ ክፍል ለዚህ ብዙ ዓመታት ያህል እስራኤልን ጋር ፈታኝ የሆነው ሂዝቦላ ሽብር ፈጣሪ ድርጅት ትግሉ ምንድን ነው? እስራኤል ከደቡብ ሊባኖስን ለቃ ወጣለች። ብዙ ቦታ ትቆጣጠር ነበረ። ያን በድሮ የእስራኤሉ ጠቅላይ ሚኒስትር ኤሁድ ባራክ ዘመነ መንግስት ላይ የእስራኤል መከላከያ ሰራዊት ደቡብ ሊባኖስን ለቆ ወጥቷል። እስራኤል የመሬትን ሊባኖስን መሻማት የሊባኖስን መሬት መቆጣጠር ፍላጎት የለባት አትፈልግም። እስራኤል ግን ይህ ሂዝቦላ ሽብር ፈጣሪ ድርጅት የሚያጠቃበት ምክንያት በቀጣይነት ምንድን ነው ብለህ ብትጠይቅ የመሬት ክርክር አይደለም። በአንድ በኩል አላቸው ግን መሬትም በዛ አካባቢ በሰሜን እስራኤል አካባቢ ወስዳልብናለች የሚልም አላቸው። አዎ አለ የሆነ ትንሽ አካባቢ አርዶብ አካባቢ ስልታዊ የሆነ ለእስራኤል መከላከያ ኃይል ስልታዊ ስትራቴጂካዊ የሆነ ቦታ አካባቢ ትቆጣጠራለች። ግን ይህን ያህል ጦርነት ደም የሚያፋሳም ባይሆን በድርድር መፈታት ይቻል ነበረ። አሁን በዋናነት እኮ በሪሞት በርቀት እስራኤልን እያጠቃች ያለችው እኮ ኢራን ናት። በጣም ለዚህ ነው። ልክ ነው። እሺ ጥሩ። ወደ ሁለተኛው ለፎይስ እዚህ ላይ የምትጨምረዋል? በዚሁ እንግዲህ የመከላከያ ኃይል አጠናክሮ እርምጃ እየወሰነው የሰሜናዊ እስራኤል ማህበረሰብ ደህንነት፣ ሰላም፣ መረጋጋት እንዲሰፍን የመከላከያ ሰራዊቱን ጦርነቱን አጠናክሮ እንደቀጠለ ስለሆነ በትናንትናው ዕለት የመከላከያ ሰራዊት ኤታማዦር ሹም ኢያል ጻሚር በሰጡት መግለጫ መከላከያ ሰራዊታችን ያለምንም ገደብ እንቅስቃሴውን የማጥቃት ዘመቻውን በደቡብ ሊባኖስን እንደቀጠለ መሆኑን የተናገሩት እንግዲህ ጥሩ ነው። እንግዲህ እኔ አንድ ምስማማበት አለ በመጽሐፍ ቅዱስ ያለው እስራኤልን የሚጠብቅ አይተኛም አንቀላፋም በሚለው እስራኤል ሁልጊዜም ሳትዘናጋ እነዚህን ጠላቶቿን መጠበቅ ነው ያለባት እና በየትኛውም ድንበር ንቁ ሆና ከጠበቀች ሰላሟን ታስጠብቃለች። ከዛ ውጭ ግን በመዘናጋት ከሆነ እንደ ጥቅምት 7 አይነት የሽብር ጥቃት ነው የሚደርስና የእስራኤል መከላከያ ሰራዊት አጠቃላይ ለውጥ ማድረግ አለበት። የበፊቱን እሳቤ በመተው እንደ አዲስ አሁን የሚንቀሳቀስበት ሁኔታ ጥሩ ነውና እንደዛም መቀጠል አለበት ነው። ሌላው ሻያው በአሜሪካና ኢራን መካከል ጦርነቱን ለማቆም እንግዲህ እያካሄዱት ባለው ድርድር ለስምምነት ለመድረስ ለመፈራረም መቃረባቸውን የተለያዩ ዜና አውታሮች ያናፍሱታልና ፕሬዚዳንት ትራምፕም ተቃርበናል ይላሉ፣ ቆይተው ደግሞ ያፈርሱታል። እንዴት ነው? በእውነትም የትራምፕ አካሄዳቸው በቀጥታ የሆነ ወጥ የሆነ አይነት ሳይሆን እንዲያው ዚግዛግ አይነት ነው። የእስራኤል የማይገባባት ግራ እያጋባቸው ነው። አመራራቸው ቀጥታ የሆነ ወይ ጦርነት ወይም ሰላም ብሎ በቆራጥነት ስለመቀጠላቸው በጣም ችግር አስከትሏል። አሁን ደግሞ አዲስ የጊዜ ገደብ ደግሞ ይህን ልምድ ሆናቸው ትራምፕ አሁን ይህን የቀረበው ድርድር 1 ሳምንት ብቻ ቀርቷል።
የኢራን አገዛዝ ከአሜሪካ ጋር ለመደራደር 1 ሳምንት ብቻ ነው ያለው። በዚህ ላይ ከዛ በኋላ ደግሞ ሌላ ደግሞ ተጨማሪ የጊዜ ገደብ ደግሞ መስጠታቸው ልማድ ሆኖባቸው አይደለ? ጥሩ ገለጽከው። ሱስ ሆነባቸው መሰለኝ። ሱስ ሆነባቸው። ቅድም ያልከው የዚግዛግ የሆነ አካሄዳቸው ዓለምንም ራሱ አሜሪካውያንንም ግራ ያጋባል። በሌላ በኩል ግን ውስጡን አሁን በኢኮኖሚ እያሿት ነው ኢራንን። የባህር ወደቦች እንቅስቃሴ እንዳያደርጉ፣ የሆርሙዝ የባህር ወሽመጥ መርከቦች እንዳይሄዱበት ማድረግ ምንድን ነው አሁን ጦርነቱ በዚህ ወቅት ኢኮኖሚ ስለሆነ ኢራንን በኢኮኖሚ ማሽመድመድ ትልቁ ሰውየው ከዚህ ከኢኮኖሚ ጋር ከንግድ ጋር ትልቅ ግንኙነት ስላላቸው እርምጃቸው በአንድ በኩል ደግሞ ጠንከር ያለ ይመስላል። በወታደራዊ ኃይል የተሞከረው ለ40 ቀንም ቢሆን የተጠበቀውን ያክል ውጤት እንዳላመጣ ነው እንግዲህ የሚነገር። በመሪዎች በኩል የተጠበቀውን ለውጥ አምጥቶ ቢሆን ኢራንን ተደምስሳለች፣ ድርድርም አያስፈልግም፣ ውይይትም አያስፈልግም፣ በራሷ ጊዜ ተንኮታኩታለች ብለው ይተዋት ነበር። ግን አሁንም የተብላላ የኡራኒየም ንጥረ ነገር አለ፣ እሱ መውጣት አለበት። እንደገና እቅዶቹ ሁሉ መፈራረስ አለባቸው። በተለይ ጸረ እስራኤል ጸረ አሜሪካ እንቅስቃሴ የሚደረግባቸው ሁኔታና እንግዲህ ያለው እስራኤልን የሚያሳሳብ የሆናት የኒኩለር ቦምብ በኢራን እስራኤልን በጀምላ ለማጥፋት ነው የተነሳችበት ዓላማዋ። አሁን ይህን ደግሞ አዳዲስ ሀሳብ አቅርበዋል ለትራምፕ። ለዚህ ለድርድሩ ለአሸማጋዩ ለፓኪስታን ካቀረቧቸው ዋና ዋና ነጥቦቹ መካከል ለመግባባት ስምምነት ላይ ለመድረስ ኢራን ምድር ውስጥ ካገዛዟ ኢራን ውስጥ የኒውክሌር ማበልጸጊያ ዩራኒየም የሚባል ንጥረ ነገር አለ። ይህንን ነገር ለውጭ አካል ታስተላልፍ ይላል። እንደገና ደግሞ ካላት ዩራኒየም ንጥረ ነገር 60 በመቶ ያህል ምንድን ነው ያሉት በሌላ በውጭ ሀገር ይተላለፍ ባይናት ምንድን ነው የቀረው? እሳቸው 60 በመሞት 40 በመሞት ደግሞ 40 በመቶ በኢራን እጅ ይቆያል ማለት ነው። የኒውክሌር ጦር መሳሪያ ባለቤት እንዳትሆን ነው እንግዲህ። ለሰላማዊ ከሆነ እኮ ይፈቀዳል። ግን አሁን ለሰላማዊ አገልግሎት እያሉ እንግዲህ ኒውክሌር ያው ለኃይል ማመንጫም ይሆናል፣ ለሕክምና ለምርምር ብዙ ነገር መስራት የሚቻልበት ነው። ያንን ይፈቀዳል በዓለም አቀፍ ደረጃም። ነገር ግን ይህንን ሰበብ በማድረግ የኒውክሌር ጦር መሳሪያ ባለቤት የሚሆንበት ሁኔታ ሊኖር ይችላል የሚል ስጋት ነው እና በጣም ውስብስብ ነው። በቀጣይ ምን ይሆናል የሚለውን የምናየው ይሆናል። ሻያው ኢራናውያን ደግሞ ቀላል ህዝቦች አይደሉም። በጣም ምሁራን አሏቸው። 40 ዓመታት በላይ 47 ዓመት ሰርተዋል። ብዙ ከምድር ዋሻ ቆፍረው እንዲያውም አሜሪካና እስራኤል ለ40 ዓመታት ያክል ከመከታተል ውጭ ብዙ እርምጃ አለመውሰዳቸው ለዚህ የዳረገ ይመስለኛል። ከመጀመሪያው አንስቶ ምንድነው እባብ ናታናቶን መቀጥቀጥ እንደሚባለው እንደዛ አድርገው ቢሆን ጭንቅላቱን በለው አናት አልከው እንደዛ ቢሆን ኑሮ አሁን እንግዲህ ይህ ደግሞ ቅድም እንዳልከው በኢራን በኢኮኖሚዋ ከባድ ኪሳራ እንዳጋጠማትና የተለያዩ መረጃዎች እንደሚሉት ከሆነ የምግብ እጥረት የኢራን ህዝብ እየተራበ ነው ያለው። እንደገናም የመድኃኒት እና የሕክምና መሳሪያዎችን በሙሉ እጥረት አጋጥሞታል ተብሏል። ቀላል ነገር አይደለም። አሁን ከዚህ ጋር ከኢኮኖሚ ክስረት ያጋጠማትን በማድረግ አሁን የያዘችው ጥያቄ ምንድን ነው? በዚህ ጦርነት ላይ ለተጎዳባት መሰረተ ልማት የኢኮኖሚ ድቀት የአሜሪካ ሀያሉ አሜሪካ መካካሾ ገንዘብ ትስጠኝ። ይህ እንኳን የማይቻል ነው። ኢራን ስላደረሰችው ጉዳት፣ በእስራኤል ላይ ስላደረሰችው ጉዳት እሷ ትከፍላለች ወይ? በአሜሪካ ላይ ስላደረሰችው ጉዳት ኢራን ራሷ ትከፍላለች ወይ? ይህ ሁሉ የማይሆን ነው። ግን ለማንኛውም ተደራድረው ከስምምነት ቢደርሱ ጥሩ ነው። ጊዜውም ቢሆን በቀጣይ እናየዋለን። ሻየው እንግዲህ